ወደ መንገድ ላይ ወጣ ብለን እንግዲህ መንገድ ላይ የምናገኛቸውን ወንድም እህቶቻችንን የተለያዩ እንዲህ ማህበራዊ ህይወት ላይ ትዳር ላይ የሚያጠነጥኑ ጥያቄዎችን እየጠየቅን እንገኛለን። ባለፉት ፕሮግራሞቻችን በጣም ብዙ መንገደኞች ፍቅራቸውን፣ ሙሐባቸውን፣ ውዴታቸውን የተለያዩ ነገሮችን ለቤተሰቦቻቸው ገልጸዋል፣ ለሚስቶቻቸው፣ ለባሎቻቸው ገልጸዋል። እኛም እንግዲህ ብዙ ትምህርት እየወሰድን እንገኛለን። ዛሬም እንደተለመደው መንገድ ላይ ወጥተን የምናነሳቸው የምንጠይቃቸው ሐሳቦች አሉ። ምናልባት እንግዲህ እናንተንም ልናገኛችሁ እንችል ይሆናል። እኔስ ግን እኛ መንገድ ላይ ወጥተን የምናገኘውን ሰው እያስቆምን የተለያዩ ጥያቄዎችን እንጠይቃለን። መርሐባ ውድ ተመልካቾቻችን፣ በመንገዳችን የፍቅር ጦሮች ፕሮግራማችን ጀምሯል። ፍቅር ልናገላልጽ ስጦታ ልንሰጥ እንሆ ከመንገዳችን ላይ ተገኝተናል። ዛሬም እንደተለመደው ባለትዳሮችን የፍቅር መገላለጻቸው ምን ያክል ልምዳቸው እንደዳበረ ነው ብለን ከዛ ደግሞ ተጨማሪ ጥያቄዎችን ጠይቀን እኛ ደግሞ የሚገርም ስጦታ ልንሰጣቸው ነው። በመንገዳችን ላይ የፍቅር ጦሮቻችን ጀምሯል። ተከታተሉ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንተዋወቅ። እሺ፣ ስሜ ጌትነት ይባላል። ማሻአላህ ባለትዳር ነህ? አዎ ባለትዳር ነኝ። ልጆች መጥተዋል? አዎ አንድ 5 ልጆች አሉ። ማሻአላህ። ስንት ዓመት በትዳር? በትዳር ከመጀመሪያው ሚስቴ አንድ ልጅ አለኝ። አሁን ግን አራት ልጆች አሉ። እሺ፣ ስንት ዓመት ቆያችሁ? 7 ዓመታችን። ማሻአላህ። በ7 ዓመት 5 ልጅ ደስ ይላል። 4 ልጅ ደስ ይላል። አላህ ያበርክታችሁ ይጨምርላችሁ። አሚን አሚን። ፍቅር ትገላለጻላችሁ ባለቤት ጋር? አዎ ወደሻለሁ እላታለሁ። እሷ ምን ትላለች? እኔም ወደሃለሁ ትላለች ሁሉ ጊዜ። አሁን ደውለንላት ሌሎች ተጨማሪ ጥያቄዎችም አሉ። ካልደነገጠች ተጨማሪ ጥያቄዎችን መልሳ ቢያንስ 3 ጥያቄዎች አሉ። ሁለቱን ከመለሰች ይህ ሽልማት ይዘህ ትሄዳለህ ኢንሻአላህ። መርሐባ። ከመደወልህ በፊት ባለቤትህን የትዳር ጥያቄ ያቀረብክላት በማን በኩል ነው ወይንም የት ነው? ይሄን እሷ በትክክል ከመለሰች ትመልሳለች ማለት ነው። በራስህ የት? ስራ ቦታ አብረን ነበር የምንሰራው። በዛም መከመነት እሺ አለች። ማሻአላህ። ሁለተኛ ጥያቄ ባለቤትህን ስጦታ ትሰጣለህ ለባለቤት? አልፎ አልፎ። የመጨረሻ ስጦታ የሰጠሃት መች ነው? በቅርቡ። ምን ሰጠሃት? ቢጃማ። እሺ ደስከለ። ማሻአላህ። ስለዚህ አሁን ትደውልላትና ሶስቱንም በትክክል ከመለሰች ሁለቱንም ከመለሰች እኔ እሰጥሃለሁ ይሄን ስጦታ። አይ መጀመሪያ ወድሻለሁ አፈቅርሻለሁ ነው የምትባለው። ቀረጻ ላይ መሆኑን እንዳትናገር። አይ አይ ላውድ ታረጋለህ። ሄሎ ሰላም አለይኩም። ሰላም ወራህመቱላሂ ወበረካቱ። እንዴት ነሽ? እንደዚህ አልሐምዱሊላህ ሁሉ ሰላም ሰላም ነው። አንተ ደህና ነህ? ደህና ነኝ። ሁሉ አሪፍ ነበረ? አሪፍ ነበረ ወላሂ ማሻአላህ ነው። አዎ ማራባሽ ወድሻለሁ። እኔ ወደ ቤት ልመጣ ነው ነኝ። እሺ እሺ ወድሻለሁ በላይ ወደውሽ አይ ሰው ጋር ነው ያለሁት። ሰው ጋር ነኝ ይባላል። ይቺ ዋልና የምስት መቀላለጃ ኖርማል ነው። እናግኛት እሺ። እሺ ሰላም አለይኩም ፍቅርዬ፣ ደህና ነሽ? ታሸፊበታለሽ ባለቤትሽን? ሄሎ አይሰማም? ይሰማል። ማኢዳ ነኝ። ተበልተሻል። ሁላችንም ጋር አለ። አብሽርሽ። ኧረ ችግር የለውም። ችግር የለውም። ማነው? እንዴት ነው ጌታውንን የምትወጂው? እንዴት አድርገሽ ነው? በጣም ተወጂዋለሽ። ያው አይዋ። ሁለት ተጨማሪ ጥያቄዎችን ልጠይቅሽና በትክክል ከመለስሽ ስጦታ እንልክልሻለን። ባለቤትሽ የትዳር ጥያቄ ያቀረበልሽ የት ነው? ስራ ቦታ። ምን ተባለ ማለት? በጣም ብዙ ተጉላላ ወይንስ ቶሎ ጥያቄው ተመለሰለት? ኧረ ብዙ ተጉላላ። ኧረ ተይ፣ አስለምነሻል?
አቤት አስለምነሽዋል ወይ ብዙ? አዎ ጥሩ ነው፣ የሴት ወጉ ነው። ስለዚህ ከዛ ጀምረሽ ነው ማለት ነው ኩሩነትሽ፣ ሴትነትሽ። መርሐባ። ተጨማሪ ጥያቄ አሁንም በትክክል ከመለስሽልን የመጨረሻ ስጦታ የሰጠሽ ምንድነው? የመጨረሻ ስጦታ ቢጃማ ድሬ ማለት ነው። ቢጃማ ድሬ። ማሻአላህ ወደሽዋል? በጣም ማሻአላህ። ለማንኛውም ትዳራችሁ ደስ ይላል፣ ቀጥሉበት። እናመሰግናለን። ስጦታ እንልካለን። እሺ መርሐባ። هيا حبيبتي السلام عليكم። እሺ ማሻአላህ ደስ ይላል። ስሟ ማን ነው? ኮኮብ ይመር። ኮኮብ ማሻአላህ። ይሄን ስጦታህን በክብር እሰጣለሁ። ስለ ትዳር አንዳንድ ነገር በለን። ትዳር ወላሂ ያው ማሻአላህ ነው። ዝም ብሎ ከመኖር ትዳር ይዞ መኖር ይሻላል። አንደኛ ልጆች ሲመጡ አላህ ረህመቱንም ያመጣል። በፍቅር በዘላለም የመኖር እድሉን ይሰጥሻል። ስራውም ይመጣል፣ ሁሉም ነገር ይመጣል። ወደ ዲንሽም የመግባት ባህሪ በደም ጣልቆሽ እንድትገቢ ያደርግሻል። እኛ በትዳራችን ማሻአላህ ነን። የሁሉንም ትዳር አላህ እንዲባርክልን እመኛለሁ። በጣም ትቀላለዳላችሁ? ከባለቤቴ የሰማሁት እሱ ነው። እያሸፈች ነበር። በጣም እናመሰግናለን። ሰኞ ሌሊት የኒስፈ ሻዕባን ሌሊት ነው። ማክሰኞ ሻዕባን 15 ግማሹ ይጾማል። ይሄ ማፍጠሪያ ቴምር ነው። እሺ መርሐባሽ። ሌላ ይስጥልን። በጣም እናመሰግናለን። በጣም እናመሰግናለን። ረጅም የትዳር እድሜ እንመኛለን። ፕሮግራማችሁን ሁሉ ጊዜ እንከታተላለን። ከእናንተ ውጭ እንደውም አከፍትም ወላሂ ቢሆን ማሻአላህ። እሰይ ወይ ሀሪማ ነው ወይ አሱና ነው የምትከፍት። ከሁለቱ ውጭ አትከፍትም። ስለዚህ እሁድ 8 ሰዓት ጠብቁን። ኢንሻአላህ እንጠብቃለን። እናመሰግናለን። ሃይ ሰላም አለይኩም። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንታወቅ። ልባባ እባላለሁ። ትዳር ስንት አመት ቆያችሁ? ትዳር አንድ 2 አመት አልፎኛል። 2 አመት። እስከ ዛሬ የት ዘግይታችሁ ነው እንዴ? ያላ ስጦታ ነው። አልተሳካም። እውነት ነው። ማሻአላህ። እንዴት ነው ከትዳር አጋር ጋር ፍቅር መገላለጽ አለ አይደለ? አዎ። እወድሃለሁ፣ የኔ ውድ ባል፣ እወድሻለሁ ትባባላላችሁ? አዎ። እዚህ ጋር ስጦታ አለኝ። በጣም ጥሩ ስጦታ ነው። ስለዚህ ከባልየው ጋር እንደውልና አሁን ጉድ እናፈላለን። የኔ ውድ ባል እወድሃለሁ ይባላል። ከዛ እሺ ካለ በትክክል እንደዚህም ተጨማሪ ጥያቄዎችን ከመለስ ስጦታው ይሄዳል ወደ እናንተ ቤት። ቀላል ጥያቄ ነው። እሺ ተጨማሪ ጥያቄዎችን ልጠይቅ። የትዳር ጥያቄ የቀረበው የት ነው? ማን አቀረበ? እንዴ ባለቤቴ። እሺ የት አቀረበ? አዎ እሱ ነው ያቀረበው። የት አቀረበ? የሆነ ስራ ቦታ ነበረኝ ነው። ኦኬ እዛ ቦታ ስራ ቦታ ነው የትዳር ጥያቄ የመጣው። ታዲያ ተንከራተተ ወይንስ ቶሎ እሺ ተባለ? ኧረ ተንከራቷል እንጂ 1-6 ወር። ለምን አላምንም አልኩኝ አለ። ኦኬ ወንዶች አሁን ላይ አይታመኑ ይዋሻሉ አይደል? ከዛ እሽታው እንዴት መጣ? ያው እያየሁት ተግባሩና እውነታው እውነት ሲሆን የቀጠለበት ይሄዳል። እኔ ስራዬን ነው የምሰራው፣ እሱ ይመጣል። ያው እሺ የተቀበል እኔ ታረካን። ማሻአላህ ደስ ይላል። ብዙ ጊዜ በደንብ ስለ ሰውየው ማንነት ማወቅ አለብን አይደል? ትዳር ላይ ስንገባ። አዎ በጣም እና ተሳካ። 6 ወር ሙሉ የተፈተሸው ተሳክቷል ትዳር ውስጥ? አዎ ተሳክቷል። እሺ ሁለተኛ ጥያቄ ስጦታ ትሰጣጣላችሁ? ያኔ ወንዶች እኮ አይሰጡም። በተለይ ሳትጋቢ በፊት ይሰጡሻል። ከዛ በኋላ ግን ገባ ወዲህ አዎ ሰጡኛል። የተወሰነ 1-3 እንደመጀመሪያው አይሆንም። ስለዚህ ወንዶች ካገባችሁ በኋላም ስጦታ ስጡ ነው። ሴቶች ይፈልጋሉ ነው መጀመሪያ ላይ፣ በኋላ ላይ ይቀንሳል። ፍቅሩ ግን እንዳለ ነው። መጥፎ እንዳለ ነው። ያው ራሱን ስለሰጣ ስጦታ ያስፈልግም ብለ ስለበኋላ እንደ ድሮ ይወድሻለሁ ማለት መስጠቱ ምናምን ይቀንሳል። በእጃቸው ካስገቡ በኋላ አናግዱ ወንዶች። የሁሉም ሴት ሀሳብ ይሄ ነው በነገርሽ ላይ። የሁላችንም ነው። አብሽሪ። እሺ የመጨረሻ ስጦታ የሰጠሽን ታስታውሻለሽ? ምን ምንድነው? ፒጃማ እስከ ሻርቡ ሀደሬ ምናምን። አዎ 1-3 ምናምን። ስለዚህ ልብስ ነው የመጨረሻ ስጦታ? አዎ ልብስ ነው። ፒጃማ። አሁን እንደውል ጉድ እናፍላ። አይ እሺ። ያኔ ብዙ ግን አያነሳም እሱ ላይ ይሆናል። እስኪ እንደጋግማለን። ቶሎ ለያንሰልሽ ወደ በረሃ ነው ስራውና እሺ ቀረጻ ላይ መሆንሽን አትናገሪም? እሺ እኔ ነኝ ደውለው? አዎ የኔ ውድ እወድሃለሁ ውድ ባለቤቴ ትያለሽ። ሰላም ነው ደህና ነህ ብለሽ። እሺ ዛሬ ደግሞ በቀኑ ምን ነው ልታስብኝ ነው? በቀኑ ምን መጣ?
ምን መጣብሽ ምን ገጠመሽ? ስራ አለቀ? አስቤዛ አይልሽም? ስራ አይልሽም? ቆይ እኔ እደውላለሁ። እሺ ቆይ አለኝ በሌላ እደውላለሁ። ሌላስ ምን የሚል ይመስልሻል? ምን ሆነሽ ነው? በሰላም ነው ይለኝ ምን ነካሽ? አይደል ምን ገጠመሽ? ምንድነው ስራ የለሽም ዛሬ የሚለው እስኪ እንሰማለን። ቮሊዩም አይጨመርባት። እንደዛ ነው የምለው ቀጥታ። አዎ ደህና ነህ ወይ ተብሎ ከዛ እኔ እወድሃለሁ። አሎ ሰላም አለይኩም አህመድ። አለይኩም ሰላም ወራህመቱላሂ። እንዴት ዋልክ? የኔ ውድ ባል እወድሃለሁ ልልህ ነው። የኔ ውድ ባል እወድሃለሁ ልልህ ነው የደወልኩት። ሄሎ ላውድ ሄሎ ዘጋብኝ መሰለኝ። አይ አልዘጋም። ድጋሚ ይደወልለት። ምን ሆና ነው የሚለኝ? እርግጠኛ ነኝ። ችግር የለውም። የሁለት ጥያቄ ስላለ ያንን ያሸንፋል። እኔም ካለኮ ማለት ችግር የለም። ደወለ እሱ አይመስለኝም። ሌላ ሰው እሱ አይደለም። ሌላ ሰው አይነሳም። ኦኬ እስኪ ስራው መኪና ላይ ነውና ኦኬ እየቀለደች ላይኖር ይችላል። ምን እየቀለደችብኝ ነው እንዴ? አዎ ስራ ላይ ሆኜ ምን ሊል ይችላል። ዘግቷል። አዘጋሽብኝ። ቻው አመሰግናለሁ። ችግር የለውም። አይ ቆይ እንጂ ታዲያ ነው ልሂድ። ስለ ትዳር መልእክት ታስተላልፊልን። በእኔ ስልክ ልደውልላት። ስለ ትዳር አለመደባበቅ፣ እውነቱን መናገር፣ በቃ ሃይማኖታችን ላይ መጽናት። ተረፈ መልካም ረመዳን። በጣም እናመሰግናለን። እናመሰግናለን። እሺ ሰላም አለይኩም። ሰላም ወራህመቱላሂ ወበረካቱ። እንተዋወቅ። እስማኤል በርቱ ይባላል። ማሻአላህ። ባለ ትዳርና የስንት ልጆች አባት እንበል? እኔ ባለ ትዳር ነኝ። የአራት ልጆች አባት ነኝ። አስና ቲቪ እንዴት ነው? ከእናንተ ቤት ይታያል? አዎ በደንብ ነው የምናየው። በትዳር ስንት አመት ቆያችሁ? 18 አመት። ማሻአላህ። ትዳር እንዴት ነው? ሸጋ ነው። እንግዲህ መጀመሪያ አካባቢ ላይ ፍቅርዬ እወድሻለሁ ምናምን ትባባላላችሁ። አሁን 18 አመት ዘልቋል ወይንስ ተቋርጧል? አረ አብረን ያለን ነው። እንቀጥላለን። ትቀጥላላችሁ? ልጆች ቢኖሩም መተፋፈር የለም? አዎ ግድ ነው። መርሐባ። አሁን እዚህ ጋር እጅጋ የሚገርም ስጦታ አለኝ። ለባለቤት ትደውልላትና እኛ የምንጠይቃት ሁለት ጥያቄዎች አሉ። አንተ ደግሞ የፍቅር ጥያቄ ታቀርብላታለህ። ማን ነው የወድሻለሁ ጥያቄ ታቀርብላታለህ። የኔ ፍቅር እወድሻለሁ ብለሃት ምንም ሳትደነግጥ ሳታቅማማ እኔም እወድሃለሁ ካለች፣ ከዛ ከኛ ሁለት ጥያቄዎች ደግሞ አንድ ከመለሰች ወይንም ከሶስት ጥያቄ ሁለት ከመለሰች ይሄ ሽልማት ያንተ ነው። ስለዚህ ቀጥታ ደውልላት። ከዛ በፊት ግን ሁለት ጥያቄዎችን ልጠይቅህ። ባለቤትህን የትዳር ጥያቄ ያቀረብክላት የት ነው? በትምህርት ቤት በጓደኝነት። ትምህርት ቤት ነው የተገናኛችሁት? ማሻአላህ። አጉላላችሁ ወይስ ሻሻለች ቶሎ? ያው አንድ አመት ምናምን አቀመኛለች። አንድ አመት? ኦ ብዙ መስዋዕትነት ተከፍሎባታል። ጓደኝነት 9 አመት፣ አሁን በዛሬ 18። ማሻአላህ። ኦ ደስ ይላል በጣም። በትውውቅ ማለት ነው ጓደኝነት። ምን ያገባው? ኦ ደስ ይላል በጣም። የመጨረሻ ስጦታ ትሰጣለህ ለሚስትህ? በፊት። አሁንሳ? አሁን ያው ለምን አያስፈልግም? ያው ልብስ ምናምን ነው። ልብስ ምናምን እሱ እኮ ስጦታ ነው። ታዲያ ትልቅ ስጦታ። ስጦታ ስልሽ እንደ ድሮ ፀጉር ማስያዣ ምናምን ድሮ ጥቃቅን ነገሮች ነበሩ። ሚስት ዝም ብላ እንትን የምትለዋ በትምህርት ቤት። አሁን ግን ጠቀም ያለ ነገር ሰፊት የምትቀርብበት ደስ ይላል። ወርቅ መቼ ነው ወርቅ የተሰጣት? የዛሬ አመት በአረፋ በቅርብ ተሰጣት ወርቅ። እሱን ነገር እንድጠቅስልን እንፈልጋለን። ሀይ መርሐባ። ደውልላት፣ እኛ ጥያቄ እንጠይቃታለን መልሰን። ሀይ ላውድ አድርገው። አዎ ላውድ አድርገው። ወደ ማይኩ ጠጋ ታደርገዋለህ። ወደ ማይኳ እንደዚህ። ቀረጻ ላይ መሆንን እንዳትናገር። ሄሎ አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴት ነሽ የኔ ውድ? ደህና ነኝ። እንደምን ነሽ? ቀጥል። በጣም እወድሻለሁ። በጣም እወድሻለሁ።
ምን ነው በላት ምን ነው ሳችዛ አሁን ታጅዝ በይማ ንገረኝ። አይ ቆይ ምን እደውልልሻለሁ። ሳያው ከሆነ ላይ ወጥቷል አታገኘውም። እሺ እወድሻለሁ። እሺ አያችሁ ዝም ብለው እንደ በላት ትመልስ እንጂ መልሽ እንጂ ሄሎ ተበልታለች። እሺ አትዝጋው፣ አምጣ ሌላ ጥያቄዎችን እንጠይቃለን። ጨረስን። ደውላ السلام عليكم. السلام عليكم. وعليكم السلام ورحمة الله. ማን ነው? ስንታዩ ስንታዩ እንዴት ነሽ? ደህና ነኝ። እንዴት ነሽ? አልሐምዱሊላህ። ከአስና ቴሌቪዥን ነው። ባልሽን መንገድ ላይ ጠልፈንልሻል። ባልሽን መንገድ ላይ ጠልፈነዋል። አላህ ይሁንሽ። እንዴት ነው? እንዴት ነው? ትዳር ጥሩ ነው? ጥሩ ነው አልሐምዱሊላህ። ማሻአላህ። ለማንኛውም ተበልተሻል። እንዴት ነው ባለቤትሽ የምትወጂው? ስጦታ አለው። አትቀልጂ፣ ንገሪን። ስጦታ ልንልክልሽ ነው። እንዴት ነው ባለቤትሽ የምትወጂው? እሺ በጣም ነው። ታዳም በጣም ነው የምትወድ። ታዲያ ለምን ቅድም አንገራገርሽ? አይ ተጨማሪ 2 ጥያቄዎች አሉ። ሁለቱንም ከመለሽ ስጦታውን እንልካለን። ባለቤትሽ የትዳር ጥያቄ ያቀረበልሽ የት ነው? ትምህርት ቤት። ስንት ዓመት ትዳር ቆይታችኋል በትዳር? ኧረ ከ5 ዓመት በላይ ይሆናል። ደስ ይላል ማሻአላህ። ሁለተኛ ጥያቄ ባለቤትሽ ውድ ወይም ጥሩ ስጦታ የሰጠሽ መቼ ነው? ምን ሰጠሽ? ኧረ እኔ አላስታውስም፣ ግን ወርቅ ነው። ወርቅ አላውቀውም። አንቺ ወርቅ የሚሰጥ ባል አለ አሁን ስጦታ? በጣም የሚገርም ነው። አንቺም ስጪ። እሺ ምን ሰጠሽው አንቺ ታዲያ ወርቅ ሰጥቶሽ? ኧረ እኔ አላስታውስም። አንቺ አልሰጠሽውም? ምስጋና። እሺ እናመሰግናለን። መልካም የትዳር ዘመን። ስጦታ እንልካለን። እሺ አይ ሰላም አለይኩም። ማሻአላህ። አዎ ስለዚህ 8 ግራም ወርቅ ሀብታም ነው ማለት ነው። አረፋ አንድ ቀን ሲቀር ሀብታም ነው ማለት ነው። ማሻአላህ ማሻአላህ ደስ ይላል። ይሄው በክብር ይልመድባችሁ። ስለ ትዳር አንድ መልእክት ጣልልህ። ያው ትዳር ጥሩ ነው። ያው ነብያችንን መንገድ ደግሞ መከተል ግዴታ ነው። ሰላም። እሺ ስለዚህ ሁሉም ሰው ወደ ትዳር መግባት አለበት ብዬ ነው የማስበው። ጊዜው አስከፊ ስለሆነ ረጅም ዓመት በትዳር ለመቆየት ትልቁ ሚስጥር ምንድን ነው? መመካከያ፣ መወያየት፣ አንቺ ትብስ አንቺ ትብስ ተባብሎ በፍቅር መኖር። ማሻአላህ ደስ ይላል። ይህ ስጦታችን ማክሰኞ ቀን የሻዕባን 15 አጋማሽ ነው። ቀኑን መጾም በጣም ይወደዳል፣ ነብያችን አዘውናል። ስለዚህ ጾማችሁ ሁላችሁ የምታፈጥሩበት ቴምር ነው። እሺ ለጤናም ጥሩ ነው፣ የነብያችን ሱና ነው። በጣም እናመሰግናለን። አይ እናመሰግናለን። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ተዓላ ወበረካቱ። እንተዋወቅ። እሺ ሰይድ አህመድ ይባላል። ማሻአላህ። ሱና ቲቪ ትከታተላላችሁ? አዎ ሱና ቲቪ በጣም የምወደው ቴሌቪዥን ጣቢያ ነው። እከታተላለሁ። ከዛ በፊት ደግሞ በዶክተር ሼህ አቡበከር ሱለይማን የሚተላለፈውን የሬዲዮ ፕሮግራም በጣም ተሳታፊ ነበር። ማንን ታውቃለህ? ከሀበሻ ሬዲዮ ማኢዳ አህመድ ማኢዳን ታውቃለህ? ማሻአላህ ደስ ይላል። ረጅም ጊዜ ያው የሚል ጊዜ ያሳልፈናል። ማሻአላህ ቲቪ ከመምጣቱ በፊት ማለት ነው። አይዋ በትክክል ማሻአላህ። ሀበሻ ሬዲዮ ብዙ ነገር አሳልፏል። ቲቪንም ሰጥቶናል። እናመሰግናለን። ስንት ልጆች አሉ? እኔ ገና 7ኛ ወር። ፍሬሽ ባለትዳር ማሻአላህ። ረጅም ጊዜ እንመኝልሃለን። ሲረገዝ ስንት ዓመት ነው? 2 ዓመት በትዳር በሰላም አላህ ወደ መሬት ያምጣልን እንላለን። መርሐባ። ፍቅር ትገላለጻላችሁ? አልቀዘቀዘም? ኧረ እንዳለ ነው። ትኩስ ነው። ማሻአላህ። ደውለህላት እወድሻለሁ የኔ ፍቅር ብትላት ምን የምትል ይመስልሃል? እኔም እወድሃለሁ የኔ ፍቅር ነው የምትለኝ። ምንም አታንገራግርም? አትደነግጥም? ምን ነው ልታደራስበህ ነው እንዳትልም? ምን አስበህ ነው ልትል ትችላለች። ሁሌ አትገልጽም ማለት ነው? አይ አልፎ አታሳልፍ። ድንገት አሁን ስላወራን ብዬ ነው። ቅድም ጋር ስላወራን ዝም ብለን ተደዋውለን አሁን ድጋሚ ስላት ነው እንጂ በማንኛውም ሰዓት ብላት ችግር የለበትም። ማሻአላህ። እናያለን። ተጨማሪ ጥያቄዎችን ላንተ ልጠይቅህና እሷ ከመለሰች ያው ሽልማት እዚህ ያለ ይዘህ ወደ ቤትህ ማለት ነው። የትዳር አጋርህን የመጀመሪያ የትዳር ጥያቄ ያቀረብክላት የት ነው? የመጀመሪያው ስራ ቦታ ላይ ነው። ስራ ቦታ ነው ያገኘሃት? አንድ ላይ ነው የምንሰራውና እዛ ቦታ ላይ። አንከራተተች ወይንስ እንዴት ነው?
አዎ ትንሽ ስንት ወር ወይም ስንት አመት? አይ በወር ውስጥ ነው። በአንድ ወር ውስጥ ነው። ረመዳን ከመድረሱ ከሳምንት በፊት በቃ እሺ ያለች። ቤተሰብ ለቤተሰብ ቶሎ ትውውቅም ነበረን ቶሎ እንጥላለን ከረመዳን በፊት። ስለዚህ ስራ ቦታ ነው። እሺ ሁለተኛና የመጨረሻ ጥያቄ ለባለቤት ስጦታ ትሰጣለህ? አዎ እሰጣለሁ። የመጨረሻ የሰጠህ ስጦታ ምንድን ነው? መጨረሻ አሁን ደሴ ላይ የሆነ ሳለ ፕሮግራም ነበር። አሁን ከወር በፊት እዛ ሄደን አረንጓዴ ጃኬት እቺ ነገር አማራጭ ስትል ወዲያው ገዝቼ ዋው ደስ አለህ? አረ በጣም መልሳ ምን ነበር ታዲያ? በጣም ደስ ብሏታል። በቃ የልጅ ልጅ ለሰጠው ስጦታ ነገር ለዋለች ለደስ ብሏታል በጣም ማሻአላ። አሁን እንደውልላት የወድሻለሁ ጥያቄ ይቅረብላት። ከዛ በኋላ ሌሎች ጥያቄዎችን እንጠይቃለን። ላውድ ይደረጋል። ወደ ማይክ ቀረብ ታደርግልኛለህ። ወደ ላይ ወደ አንተ አይዋ ቮሊዩም ይጨመራል። እሺ ሄሎ አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነሽ? ደህና ነኝ። እንዴት ነህ? ማን ነው? አልሐምዱሊላህ። መጡ ሰዎቹ የዲሽ የሚሰሩ እንትኖች ዋይፋይ ሰዎች መጡ። ዋይፋይ የሚሰሩት መጡ አልመጡም? አልመጡም። እሺ በተረፈ ያው በጣም እንደምወድሽ ታውቂያለሽ። በጣም ነው የምወድሽ፣ በጣም ነው የማፈቅርሽ። ቴንክ ዩ ሶ ማች። ብቻ ዘሲን ይዋለ እናመሰግናለን። አሁን አልፋለች ጥያቄዋን። ማነው ስሟ? ሚርና። ሚርና አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴት ነሽ? ደህና ነኝ አለሁ። እንዴት ነሽ? አስናቲግ እንዴት ነው ከእናንተ ቤት ይታያል? ኦኬ ላይቭ ነው? ኧረ ላይቭ አይደለም አብስሪ። አይ ላይቭ ፈልጌ ነው። እሑድ 8 ሰዓት ጠብቂ እሺ? እሑድ 8 ሰዓት። ያው ባለቤትሽን መንገድ ላይ ጠለፍ ነው። እንዴት ነው ያዋጣል? ይዘነው እንሂድ? አይ እሱ እንኳን አትማማም። አትደራደሪማ። ማሻአላህ። እንዴት ነው ፍቅር ትገላለጻላችሁ? እሱ ጥያቄ አይደለሽ? ሁሌም ይበል ብለናል እንዳይቀዘቅዝ በጣም እንጂ አንቺም ደግሞ ከሱ በለጥሽ። የመጀመሪያ ጥያቄ በትክክል መልሰሻል። ስጦታ አለን። ሁለት ጥያቄዎችን እጠይቅሻለሁ። በትክክል ለመመለስ ሞክሪ ስጦታ እንድታገኙ። መርሐባ። የባለቤትሽ የመጀመሪያ የትዳር ጥያቄ ያቀረበልሽ በመጀመሪያ ጊዜ የት ነው? የት መሰለሽ? ስራ ቦታ። ስራ ቦታ ምን አልሽ እንዴ? ስራ ባልደረባ ይጋባል እንዳላልሽ? ደስ ያለኝ ያው ደስ አለሽ? ስንት ጊዜ አንከራተትሽ? ቶሎ ተቀበልሽ ወይስ አንከራተትሽ? አለፋሽ ወይስ ቶሎ ተቀበልሽ? የተወሰነ ብቻውን ብዙ ደስታል። ይገርምሻል። እኔ ሳላቅልሽ ለምን ነበር ታዲያ ያንከራተትሽው? ከዛ ተጨማሪ አይ እኔ ያው ሳይኮሎጂ ተማሪ ስለሆንኩ ገባኝና ማለት በድካም የመጣ ፍቅር መቼም ብለሽ ነው አይደል? ተስፋ እንደማይቆርጥ ተስፋ ቢቆርጥ ኖሮ ምን ሊበቃሽ ነበር? እኔ ድጋሜ ትጠይቂ ነበር። እኔ አይጠይቅም። የሴት ወጉ ነው ብለሽ ነው? አዎ የሴት ወጉ ስለሆነ አርቅም። ማሻአላህ። ለማንኛውም አላህ አገናኝታችኋል። ረጅም ጊዜ እንመኝላችኋለን። ወደ ሌላ ጥያቄ ስሸጋገር የመጨረሻ ጥያቄ በትክክል መልሼ ባለቤትሽ ስጦታ ይሰጥሻል? እንዴት ነው? በጣም ምን ስጦታ ሰጠሽ ለመጨረሻ ጊዜ? ጃኬት። ምን አይነት ጃኬት? አረንጓዴ። ምን ሰጠሽ ታዲያ በምላሹ አንቺ? እኔ ደግሞ የሆነ ሾት ማሻአላህ። እናንተ ቤት በቃ ውጭ ተለብሰ በሚወጣ ነገር ነው ማለት ነው ስጦታ? አዎ ደበር ገዛሁለት። ይገርም። ማሻአላህ። ይጨምር ይበል እስከ መጨረሻው ድረስ እንዳይቀዘቅዝ ረጅም ጊዜ እንመኛለን። አንቺንም በሰላም አላህ ይገላግልሽ። ቴንክ ዩ። ኦኬ ነፍሰ ጡር መሆኔን ነግሮሻል? ነገረን። አንቺ የዱዓ እንደማትደርጊልሽ። አዎ ያው ዱዓ ያደርግልሻል። በሰላም አላህ ይገላግልሽ። አሜን። አይሽ። ሰላም አለይኩም። በጣም እናመሰግናለን። ይሄው አመሰግናለሁ እኔም። እሺ ማሻአላህ። ስለ ትዳር መልእክት ታስተላልፍልናለህ? እሺ ያው ትዳር እኔ በፊት በጣም ፈራ ነበርና
ከሆነ ጊዜ በኋላ ግን ያው የተለያዩ ሐዲሶችንም አምስሰማ ያው ግዴታ ነው ማግባት ሱና ነው። ደግሞ ከዛ በኋላ ላይ በሁሉም ነገር ያው ወደ ስኬት እየመጣሁበት ነው አልহামዱሊላህ። እና ወጣቶች ሁሉም በወጣትነት ደግሞ ሲሆን ትዳር ያምራል። በርቱ ነው የምለው። ትዳር ውስጥ ሪዝቅ አለ አይደል? አዎ በጣም ባለ በጣም ማሻአላ በራሴ ህይወት ብዙ ነገር ስላየሁበት አሪፍ ነው። ሪዝቅም አለበት ማሻአላ። ትዳር እንዲቆይ ወይም ደግሞ በፍቅር የተሞላ እንዲሆን የሚያስፈልገው ነገር ምንድነው? እንዲቆይ የሚያስፈልገው መተማመን ያስፈልጋል። እንደገና ደግሞ ፍቅርም ያስፈልጋል። ከዛ ውጭ ደግሞ በውስጥ እጂ አሁን እኔ መውደዴን ለሷ ካልገለጽኩላት ተጽዕኖ ይፈጥር ይችላል። ስለዚህ ያለን ውዴታችን መገላለጽ ያቆየዋል ብዬ አስባለሁ። ማሻአላ በጣም እናመሰግናለን። ማክሰኞ ቀን የሸዋል ቀን ጾም ነው። ቀኑን በጾም እንድታሳልፉ ሰኞ ሌሊቱን በዒባዳ እንድታሳልፉ ያስታውስናችሁ ይችን ማፍጠሪያን ይሰጠናችሁ። እሺ አመሰግናለሁ። ጀዛከላህ ያ አሜን። በጣም እናመሰግናለን። እንዲህ እያልን እንግዲህ ወደ መጨረሻ ወደ መዝጊያ ፕሮግራማችን ደርሰናል። ያው ሁሌም ግን የምንለው ነገር አለ። በዚህ ሳምንት ፕሮግራማችን አለቀ ማለት አንደኛ ፕሮግራማችን ይደገማል፣ የሚደገምባቸው ጊዜያቶች አሉ። ሁለተኛ ደግሞ ቀጣይ ሳምንት በአዲስ መልኩ እንመጣለን ማለት ነው እና እንግዲህ የዛሬው ቆይታችን ይህንን ይመስል ነበር። አይዋ ወዳችሁ ፈቅዳችሁ ከኛ ጋር ቆይታ ስላደረጋችሁ ከልብ ያመሰግንን። በቀጣይ ሳምንት ደግሞ የተለያዩ አዝናኝ አስተማሪ ፕሮግራሞቻችንን አሰናድተን በአዲስ መንፈስ በአዲስ ቀን አላህ እስከዛ ያደርሰን ይዘን እንመጣለን። አብራችሁን ስለነበራችሁ አክብሮታችን ከልብ ነው። በጣም እናመሰግናለን። ፕሮግራማችንን እንቋጫለን። ሰላም አለይኩም ورحمة الله وبركاته.